يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله بجميع المحامد على جميع النعم، وأجلها وأفضلها نعمة الإيمان والإسلام، والصلاة والسلام على النعمة المهداة والمنحة المسداة سيدنا ونبينا محمد سيد الأنام، وعلى آله وصحبه البررة الكرام ومن تبعهم بإحسان إلى أن يرث الله الأرض ومن عليها ذو الجلال والإكرام. وبعد، أيها المستمعون الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. ولكم نصف ما ترك أزواجكم إن لم يكن لهن ولد، فإن كان لهن ولد فلكم الربع مما تركن من بعد وصية يوصين بها أو دين، ولهن الربع مما تركتم إن لم يكن لكم ولد، فإن كان لكم ولد فلهن الثمن مما تركتم من بعد وصية توصون بها أو دين، وإن كان رجل يورث كلالة أو امرأة وله أخ أو أخت فلكل واحد منهما السدس، فإن كانوا أكثر من ذلك فهم شركاء في الثلث من بعد وصية يوصى بها أو دين غير مضار، وصية من الله والله عليم حليم. مرحبا. ያው የጀመርነው አያት በምን ዙሪያ ላይ ነው? በውርስ ዙሪያ ላይ ነው። ሰዎች በዝምድና ምክንያት፣ በጋብቻ ምክንያት ሊሆን ይችላል፣ በኢትቅ ምክንያት ባሪያን ነፃ በማውጣት እነዚህ ሶስት ምክንያቶች ለመወራረስ ምክንያቶች ናቸው። ሸሪዓተል ኢስላሚያ በሶስቱ ሟችን በህይወት ያለ ሰው እንዲወርሰው ከፈቀደበት አንዱ ነውና ደግሞ አያተል ዊራሳ የመውረስ ጉዳይ አብዛኛው በቁርአን የተብራራ ኸልቀ ሰማዋት ወልአርድ በነስ በቁርአን ያከፋፈለው ስለሆነ ባለፈው እንደተነጋገርነው ኺላፋትም የለውም ብለናል። ስለዚህ ይህ አያት ላይ ምን አለ? ወለኩም አዩሃ ሪጃል፣ እናንተ ወንዶች ሆይ ለናንተ ሸሪዓተል ኢስላሚያ ፈቅዶላችኋል፣ ለናንተ ለባሎች ይገባችኋል። ኒስፉ ማ ተረከ አዝዋጁኩም፣ ሚስቶቻችሁ የነበራቸውን ንብረት የመውረስ ሚስቶች ሲሞቱ የነበራቸው ሀብት ካለ ሚስቶች ሲሞቱ ማለት ያው የሁሉንም አድርጎ ነው አዝዋጅ ያለው እንጂ አንዲት ሚስት ናት አንድ ሰው ሊኖረው የሚችለው። ሁለትም ሶስትም የሚሆኑ አላኩል ያህል አንድ ሚስት ኖረው አንዲት ብትሞትም ሁለትም የሚሆኑ የሁሉም ሲሰባሰብ አዝዋጅ ይባላልና አላኩል ያህል ባል ከሚስቱ ንብረት ምን ያገኛል ያለው ነው አሁን የሚናገረው። ለናንተ የሚስታችሁን የንብረቷን ግማሹ አላችሁ፣ ባይሆን የንብረቱን ግማሽ እናንተ መውሰድ የምትችሉት ኢለም የኩን ለሁነ በሚስቶች ከለላቸው ነው። ምን ወለዱን ልጅ ከለላቸው። እንዲያጋጣሚ ሆኖ ባልና ሚስት ሆነው እያለ የዱንያ ሐል ነውና ወይ ባል ይሞታል ወይ ሚስት ትሞታለች ወይ የተወሰነ ጊዜ አብረው ይኖራሉ። ሄዶ ሞት የማይቀር ጉዳይ ነው። ጊዜው ያጥራል ይረዝማል ብቻ ነው የሚያነጋግረውና አንድ ባል ሚስቱ ሞታ ግን ከሱም ይሁን ከሌላም ይሁን ሴትም ትሁን ወንድም ልጅ የላትም። ልጅ ካላት ከሱም ሊሆን ይችላል፣ ከሌላ ከፍተኛው ባሏ የወለደችውም ሊሆን ይችላል። ልጅ ሲል ደግሞ ወለድ ያለው ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል።
ይሄ የሌለ ከሆነ ከሌላም የወለደችው ከናንተም የወለደችው ምንም ልጅ ሳይኖራት የሷ ሀብት ኑሮ በምትሞት ጊዜና ባል ምን ይገባዋል? ተሚስቱ ሀብት ኒስፍ ይገባዋል፣ ግማሽ ያገኛል። ሸሪዓተል ኢስላሚያ የፈቀደለትን ፈኢን ካነ ለሁን ለሚስቶች ካላቸው አሁን ልጅ በሌለ ጊዜና ባል ከሚስቱ ሀብት ግማሹን ያገኛል ካል ልጅ በሌለበት ልጅ ካለስ ያ የሚስት ልጅ የምንለው ቅድም እንዳልነው ከሱም ትውለድ ከሌላም ትውለድ ወንድም ይሁን ሴትም አንድም ይሁን ሁለት ሶስትም ይሁን ሚስቶች ሀብት ኑሯቸው ከባል ጋር እየኖሩ በኒካህ እነሱ ሴቶች በሞቱ ጊዜና ግን ልጅ ያላቸው ከሆነ ፈኢን ካነ ለሁነ ወለድ ፈለኩም ሩቡኡ ሚማ ተረክነ ሚስቶቻችሁ ትተውት ከሞቱት ሀብት እናንተ የምታገኙት ከአራት አንድ ነው። አሁን ለምሳሌ ያህል መሰአላውን ከ6 ብናረገው 6000 ብር ነው ብንል ባጭሩ ተነስተን ቅድም ሚስት ምንም ልጅ ከሌላት 3000 የባል ነው። እንደገና ከዛ በኋላ ሌላ ዋሪሶች ልንል ነበር። አሁን ግን እሷ ደግሞ ልጅ ካላት ሩቡዕ ነው የሚነሳው እንጂ ኒስፍ አይደለም የሚሆነው። ከአራት አንድ ነው መሰአላው የሚደረግ ኒስፍ ሳይሆን ሩቡዕ ነው ልጆች ባሉ ጊዜና ሚማ ተረክነ ሚን በዕድ ወሲየቲ ዩሲነ ቢሃ አው ደይን። አሁንም ይሄን ሀብት ለመካፈል የሚስትን ሀብት ልጅ ከሌላት ግማሹን ልጅ ከሌላት ከአራት አንዱን እጅ ለመውሰድ እሷ ያተናዘዘችው ካለ ለከለ እንዲህ አይነት ስጡልኝ ለመስጂድ መስሪያ ልትል ትችላለች፣ ለዲሃዎች ልትል ትችላለች። የተለያዩ ለወላጆች ያው ወሲያ ዋሪሶች ካልሆኑ ነው። ዋሪሶች ከሆኑ መቼም ወሲያ አይቻልምና የተናዘዘችው ንዛዜ ሴቶች የተናዘዙት ንዛዜ ካላቸው ያ ከተከፈለ በኋላ አውደይን ወይም እሷ በህይወት እያለች የተበደረችው የሰው ሐቅ ካለባት ያ ደይን ከተከፈለ በኋላ ነው ባሎች የሚስቶቻቸውን ሀብት መውረስ የሚችሉት። እሷ ደይን እያለባት ያ ደይን ሳይከፈል ይሄን ዝም ብዬ ንብረት ወስዳለሁ ቢል ሸርዑ አልፈቀደው። መጀመሪያ ምን ያህል ደይን አለባት በትክክል የተጻፈ በትክክል ምስክር ያለው ደይን ከሆነ የመጀመሪያው ደይን ነው። ከደይን ከተረፈ ወሲያ አለው እንላለን። ወሲያው ባይሆን ከሲሶ መብለጥ የለበትም። ከንብረቷ ከ3 አንድ እጅ ነው ወሲያ ማድረግ የሚችሉት። ከዛ በላይ አድርገው ከሆነ ወራሾች ካልፈቀዱት ከዛ በላይ ያለው አይቻልም። ሸሪዓተል ኢስላሚያ ያግደዋል። አሁን ባል ሚስቱ በሞተችበት ሐል ልጆች እያሉ ምን እንደሚያገኝ ልጆች በሌሉ ጊዜና የሚስቱን ሀብት ምን እንደሚያገኝ ከነገረን በኋላ ሞት ቅድም ብለናል። ባል ሊሞት ይችላል፣ ሚስት ልሞት ትችላለች። አሁን ባል እያለ ሚስት በሞተችበት ነው። ደግሞ አንዳንድ ጊዜ ሚስቶች በህይወት እያሉ ባሎች ይሞታሉና ሚስቶች እስከ ባላቸው ንብረት ምንድነው የሚያገኙት የሚለውን ሲነግረን ወለሁን ለነዛ ለአዝዋጆች ለሚስቶች አላቸው ምን አላቸው? አርቡኡ ከንብረት ከአራት አንድ 400,000 ብር ካለ 100,000 ለሚስቶች ይገባቸዋል። ሚማ ተረክቱም ኢለም የኩን ለኩም ለእናንተ ለባሎች ለወንዶች ከለላችሁ ነው። ወለዱ እናንተ ልጅ ከለላችሁ ባልና ሚስት ሆነው እየኖሩ ባል ከሌላም የወለደው ከሷም የወለደው ወንድም ይሁን ሴትም ልጅ ምንም ነገር የለውም። ገና ጋብቻ ፈጽመው ብቻ ህይወት እያሉ ለብዙ ጊዜ ይኑሩም ሳይወልዱ ወዲያውኑም ገና ለመውለድ እድሉ ሳይኖራቸውም ቀርቶ ይሁን የሚሞት ከሆነ ባል ሚስቶች ምን ያገኛሉ? ሩቡዕ ከአራት አንድ ያገኛሉ። ምን በሆነ ጊዜ ነው ከአራት አንድ የሚያገኙት? ኢለም የኩን ለኩም ወለዱን ልጅ ከሌለ ፈኢን ካነ ለኩም ወለድ ባልየው ሲሞት ከዚች ከአሁን ከሞተችው ሚስት ይሁን ከዛሊከ ከሌላም ሴት ይሁን ልጅ ያለው ከሆነሳ ፈለሁን ለሚስቶች አላቸው አሱሙኑ ሚማ ተረክቱም እናንተ ትታችሁት ባሎች ትተውት ከሞቱት ሀብት ከዛ ከንብረት ከ8 አንድ ልጅ በሌለ ጊዜና ከአራት አንድ ነበር። አሁን ልጅ ሲኖርሳ ከ8 አንድ ሱሙን አላት። ሸሪዓተል ኢስላሚያው እንዲያስቀመጠው ሚስቶች አንዲትም ልትሆን ትችላለች፣ ሁለትም ሶስትም ሊሆኑ ይችላሉ።
አላኩል ያህል የንብረቱን ከ8 አንድ እጅ ተወጥቶ እነዛ ሴቶች እንዲከፋፈሉት ይደረጋል። ልጆች በሌሉ ጊዜና ከ4 አንድ፣ ልጆች ካሉ ግን ከ8 አንድ ነው ስንል መች ነው ይህ ሀብት ለሚስቶች የሚሰጠው ተተባለ ሚን ባዕዲ ወሲየቲን ቱሱነ ቢሃ አው ደይኒን። ይህ አያቱ ላይ በቂራአት የሚቀደመው ማን ነው? ወሲያ ነው። ወደ ተጨባጭ ስንሄድ ግን ከወሲያው የሚቀድመው ማን ነው? ደይኑ ነው የሚቀድመው። ባል ሙቷል፣ ሚስት አለው። ንብረት ከተወ በኋላ ልጅ ከሌለው ከ4 አንድ፣ ልጅ ካለው ከ8 አንድ ሚስቶች ይውረሱ ይሄን ንብረት ይድረሳቸው ስንል መጀመሪያ ይሄ ሰው ሲኖር የተበደረው ብድር አለው የሰው ሐቅ አለበት የለበትም? ያ አለበት ከተባለ በምንድን ነው የተረጋገጠው? በፊርማ ነው? ሌላ መረጃ አለ? ሰዎች መስክረው ነው? ዞሮ ዞሮ ደይን ካለበት ቅድሚያ ወደ ውርሻ ከመገባቱ በፊት ደይኑ ይከፈላል። ደይን ከሌለበት ደግሞ ወደ ወሲያ ምን ተናዟል? ለአኺራ የሚሆን ነገር እኔ ስሞት ይሄ ሀብት ዝም ብሎ ባክኖ እንዳይቀር ለእንዲህ አይነት አውሉልኝ ብሎ ጥሩ ኸይር ለተባለው ነገር የተናዘዘው ንዛዝ ያለ ወይ? ቅድም እንዲያለው ወሲያው የሚሆነው ከ3 አንድ እጅ ብቻ ነው የሚፈቀድለት፣ ከዛ በላይ አይፈቀድለትም። ወሲያ ካለም ወሲያው ከተከፈለ በኋላ ሚስቶች ያገኛሉ አለና አሁን ሚስት ከባል፣ ባል ከሚስት ባለፈው ልጆች ከአባታቸው፣ አባትና እናት ደግሞ ከልጆቻቸው ምን እንደሚያመጡ፣ ወንድሞች እህቶች እንዴት እንደሚካፈሉ ነግሮናል። ይሄ ሌላው አካል ደግሞ ምንድነው? ወኢን ካነ ረጁሉን፣ ይሄ ደግሞ ሊያጋጥም ይችላል። አንድ ሰው ቢከሰት ምን አይነት ዩረፉ ከላላ፣ ከላላ ማለት አስልም ፈርዕም የሌለው የሚገርም ወደ ላይ ብናይ ወላጅ የወላጅ ወላጅ አያት ምናምን የሚባል የለውም። ወደታችም ልጅ ወልደዋል ብንል ምንም ነገር የለውም። ልጅም የልጅ ልጅም ምንም ነገር አልተገኘም። እንዲህ አይነቱ ምን ይባላል? ከላላ ይባላል። አው እምራአተን ከላላ የሆነች ወይ እሷም አንዲት ሴት ልሞት ትችላለች። እስቲ ፈልጉ ፈትሹ ቢባል ወላጅ የወላጅ ወላጅ ምናምን ወደ ላይ አስል የላትም። ወደታችስ ወልድ ያለች ወይ ልጆች ባይኖሩ የልጅ ልጅስ ወደታች ምንም ነገር አልተገኘም። የተገኘው እንግዲያ ምንድነው? ወለሁ ለዛ ለወንድም ይሁን ለሷም ሁክሙ አንድ ነው፣ ለወንዱም ለሴቲቱም። ወለሁ አኹን አው ኡኽቱን፣ እነዚህ ወንድም ወይ እህት የምንላቸው በእናት ብቻ ምን ተገኘ? ወደታችን ምንም የለም፣ ወንድምም የለም፣ አያትም አባትም የሚባል ነገር የለም። በጎን ስንፈልግ የእናታቸው በእናት የሚገናኙት ወንድም ወይም በእናቱ ወይ በእናቷ ወንድም እህት አላት። ሸቂቅም አይደሉም፣ በአባት በእናትም አይገናኙም። በአባት ብቻ የማይገናኙ በእናት ብቻ ሴቲቱ ከተለያየ ወንድ ወልዲያቸው ማለት ነው። እንደዛ አይነት ሲገኝ ፈሊኩሊ ዋሂድ ሚንሁማ፣ ብቻውንም ይሁን ከዛሊከ እነዛ በእናት ብቻ የሚገናኙት ወንድሞች ወይም በእናት ብቻ የሚገናኙት እህቶች ወንዱና ሴትም ቢሆኑ ፈሊኩሊ ዋሂድ ሚንሁማ አሱዱሱ፣ ከ6 አንድ እነሱ ያገኛሉ። የሚገርም በውርሻ ላይ ወንዶችና ሴቶቹ ነው መተው እኩል የሚያገኙበት ሌላ ቦታ ላይ አይገኝም። ሰውየው ልጆች ምሳሌ ሴት ልጅና ወንድ ልጅ ትቶ ቢሞት ወንድ ልጅ ሚስሉ ሀዚል ኡንሰይን ሲያገኝ ሴቲቱ ከ3 አንድ፣ ሴቶቹ 2 ከሆኑ ፉሉሳን ያገኙ ነበር። እንዲሁም ሸቂቅ የሆኑት እህትንና ወንድሙን ቢተው ለወንድሙ ሚስሉ ሀዚል ኡንሰይን ይሰጣል። ለእህቲቱ ወይ በአባት ብቻ ለሚገናኛት እህት የወንዱ ጣ ከፍ ብሎ የሴቶቹ የወንዱን 1 እጅ ነበር የሚያገኙ፣ እሱ 2 እጅ ሲያገኝ። በእናት ብቻ የሚመጡ የሆኑት እህቶች ወይም ወንድሞች ግን ወንዶቹም ሴቶቹም 2 የሚሆኑ ከዛ በላይ የሚብዙ ምንድነው የሚያገኙት? ሱዱስ ብቻ ነው የሚያገኙት። የሚበላለጡት ነገር የለም። ይሄ ኻሊቀ ሰማዋት ወልአርድ እንግዲህ ለእያንዳንዱ ያከፋፈለው ስለሆነ በይህ ላይ ተነስቶ መዝሀበል ሐነፊያው፣ ሻፊዒያው፣ ማሊክያው፣ ሐንበልያው ኺላፍ ሊያመጣም ስለማይችል የመዝሀብም ኺላፍ ሊኖር የሚችለው በነስ ካልተነገረ ብቻ ነው። ቁርአን የሁሉን ነገር ካስቀመጠ በኋላ ወይ ረሱል አለይሂ ሰላቱ ወሰላም በግልጽ አንድ ነገር ከነገሩ በኋላ አለል አይኒ ወራስ ማንኛውም ሙጅተሂድ መጥቶ ያናሻሽላለሁ ያንን ኸልፋለሁ ሊል አይችልም።
አያቱ የሆነ አሻሚ ሆኖ ለተለያየ ትርጉም የሚሰጥ ከሆነ ትርጉሙ ላይ ሙጅተሂዶች የእያንዳንዳቸው የራሳቸው ጥረት የሚያደርስባቸው ኢጅቲሃድ ይኖራል። ወይም በቁርአን በሐዲስ በግልጽ ያልተቀመጠ ከሆነ ያንን ሌላው ጋር ሲቀይሱ የሚቀይሱበት ሁኔታ የእያንዳንዳቸው የሚደርሱበት የተለያየ ስለሆነ በሻፊዒያው እንዲህ ነው፣ በሐነፊያው እንዲህ ነው ልንል እንችላለን። የዓቂዳ ጉዳይ ከሆነ ሌላም አሕካም ሆኖ በነሱ የመጣ ሌላ እህቲማላት የሌለው ከሆነ ምንም የመዝሃብ ኺላፍ ስለማይኖር ለይህ ብሎ በይነል መዝሃብ ሻፊዒያ ወልሐነፊያ አሁን በደንብ አድርጎ በሻፊዒያው ፈራኢድን የሚያሰው መዝሃብ አልሐነፊያው ምንም ሊያስቸግረው አይችልም፣ እንደፈለገ ማካፈል ይችላል። መዝሃብ አልሐነፊያ ፈራኢድ በደንብ የሚያሰው የመዝሃብ ሻፊዒያውን ቀራውም አልቀራውም በደንብ ይረዳዋል፣ ትንሽ የሆኑ መሳኢሎች ካልሆኑ በስተቀር። ለምን ውርሻ ላይ አላህ ኻሊቀ ሰማዋት ወልአርድ በራሱ በቁርአን በነስ አሁን እየቀራን ያለነው እኮ ፊቂህ ነው የሚመስለው። ማን ምን ይውረስ ማን ምን ያገኛል የሚለውን በግልጽ ቁርአን ስላስቀመጠው ማለት ነው። ይህን ካለ በኋላ ፈኢን ካኑ አክተረ እነዛ ወንድም ያልናቸው እህት ያልናቸው ግን እዚህ ላይ መቀየድ ያለበት ምንድነው? ወለሁ አኹን አው ኡኽቱን ሲባል የተፈለገው አኽና ኡኽት ማለት ሚነል ኡም ነው፣ የእናት ብቻ ብያለሁ። በእናትና በአባት የሚገናኙ አይደሉም። ወይም በአባት ብቻ የሚገናኛቸው ወንድሞች በዛ የሆነ ዝምድናቸው ሳይሆን ማለት ነው። ለይህ ብሎ ኡበይና ሰዕድ ብኑ ማሊክ ቂራአ ላይ ቂራአቱ ሻዙም ቢሆን ምን ብለው ቂራአት አለ? ወለሁ አኹን አው ኡኽቱን ሚነል ኡም የሚል አያት። ይሄ ሐፍስ ቂራአት አሁን ወለሁ አኹን አው ኡኽቱን ብሎ እኮ ነው ያለፈው አይደል? በነ ሰዕድና በነ ኡበይ ቂራአት ከሆነ ወለሁ አኹን አው ኡኽቱን ብለው እዚህ ላይ ምን አለ? ሚነል ኡም የሚል ቂራአት አለ። ያ ያበይነዋል ቂራአቱ ሻዝም ቢሆን ማለት ነው። ስለዚህ ከዛ በላይ ከሆኑ ፈኢን ካኑ አክተረ ሚን ዛሊከ ፈሁም ሹረካኡ ፊ ሱሉስ ሚነል አጃኢብ። ብቻውን ሲመጣ ከስድስት አንድ ሆኖ ነበር፣ ወደ ላይ ከፍ ብሎ ነበር። አሁን ደግሞ ከሁለት በላይ ከፍ ብለው ከመጡ ከሱዱስ ወደ የት ወረዱ? ወደ ፊፎ ወረዱ። አሕከሙል ሐኪሚን የሆነ ጌታ ባለፈው እኮ ብሎናል። ለእናንተ ጠቃሚው አባት ይሁን ልጅ ይሁን ከዘመድ ማንኛውን አታውቁም። ስለዚህ የወርሻን ጉዳይ ለእያንዳንዱ ያስቀመጥኩላችሁ እኔ ስለማቅ ነው። እናንተ ለአንዱ ይጣማል ብላችሁ ለሰጣችሁት አንዱ ላይ ቆለላችሁ ሌላው ጠቃሚ ሊሆን ይችላል እና ስለዚህ ለአባት ምን ይድረስ፣ ለእናት ምን ይድረስ፣ ለወንድም ምን ይድረስ፣ ለአጎት ምን ይድረስ፣ ማን መውረስ ያለበት ምን ሳይኖር ሲቀር ነው። ምሳሌ አሁን አያት ብንል አባት እያለ አያት ሊወርስ አይችልም። ልጅ እያለ ሌላውን ይሐጅባል፣ ወንድ ልጅ ከሆነ ማለት ነው። አባኡኩም ወአብናኡኩም ላ ተድሩነ አዩሁም አቅረቡ ለኩም ነፍዓ። በፈራኢድ ዙሪያ ይህን ያስቀመጥኩት ለእናንተ ጠቃሚው ማን እንዲሁ አታውቁምና ነው። ለይህ ብሎ ልጆች ስታሳድጉ ሁሉንም በእንክብካቤ ሁሉንም በአንድ አይነት አሳድጉ። ሴቷ ላይ ተጽዕኖ አታድርጉ። ወንዶች ይጣማሉ ብላችሁ አንዱን እንግዲህ ፈጣን ሊሆን ይችላል ንቃቱን አይቶ አንዳንዱ ሰው ወደ አንዱ ቀልቡ እንትን ይልና እንክብካቤውን እዛ ላይ ብቻ አድርጎ ያ ምንም አይጣምም የተባለው ልጅ ደግሞ በኋላ ወይ ከብሮ ጠቃሚ እሱ ሆኖ ሊሆን ይችላል። አባቱን ከሆነ የሚጠብቀው ለጥቅም ልጅ ሊሆን ይችላል። ልጅን ከሆነ የሚጠብቀው ወንድሙ ወይም አባት ሊሆን ይችላል። የውመል ቂያማም ሸፋዓ ከዛልከ። ስለዚህ ለእያንዳንዱ የሚደርሰውን በይህ መልኩ ነው ያከፋፈልኩላችሁ እኔ ስለማውቅ ነው አለ። ፈኢን ካኑ አክተረ ሚን ዛሊከ ፈሁም ሹረካኡ ፊ ሱሉስ። ይህም ቢሆን በጣም የሚገርመው ሚን ባዕድ ወሲየቲን ዩሷ ቢሃ አው ደይኒን። አሁንም ቢሆን እዳ ካለ እዳ ተከፍሎ ወሲያ ካለ ወሲያው ከተከፈለ በኋላ ነው። ለምንድን ነው ይሄን 10 ጊዜ ለእያንዳንዱ ከሌ ይሄን ይውሰስ ከሌ ከሞተ ለከሌ ይሄን ይደርሰዋል ካለ በኋላ አላህ ወሲያና ደይንን ለጥቆ በተደጋጋሚ ተናገረው? ለምን? ሰው ከሞተ የሰው ልጅ እሱ የውመል ቂያማ ይጠየቃል። እንዲህ አይነት እዳ ያለበትና እንክፈልለት። አብዛኛው የሰው ልጅ አፈጣጠሩ አላ ሁቢ ዱንያ ስለሆነ ለሞተው ሰው ሳያስቡ ገንዘብን ይወስዳሉ። ሁለተኛ ወሲያም ተናግሮ ከሆነ ያንን ወሲያ እንደሌለ አድርገው ገንዘብን ለመቀራመትና ገንዘብን ለመከፋፈል ሰዎች ስለሚሸኩሉ አይ እነዚህ ሁለት ነገሮች ቅድሚያ መታየት አለባቸው ይላል አላህ። ደይን ካለው ደይኑ ይከፈል፣
በአኺራ እሱ መያዝ የለበትም። የተናዘዘው ነገር ካለ ደግሞ ያ ነዝሩ ወስያው ይከፈል። ግን የሚገርመው ምንድነው ያለው? ሚን ባዕድ ወስየት ዩሷ ቢሃ አው ደይኒን ገይረ ሙዳሪን። ሰውየው ደግሞ ንዛዜ ሲያደርግ ወራሾችን በማይጎዳበት መልኩ ይላል። አንደኛ ከሲሶ በላይ ለከልህና አርጉልኝ ለከልህና አርጉልኝ ብሎ የሱ ዘመዶች የሱ ልጆች ከጃይ መሆን የለባቸውም። ገይረ ሙዳር ሲል ማለት ነው። የሌለበትን ደይን ሆን ብሎ ደይን አለብኝ ብሎ ለሌላ እንዲህ አይነት ወስያ ተናዞ ቢሄድ ያመጣራት አለበት። እነሱን ለመጉዳት ብሎ ከሆነ ከሲሶም በላይ ጨምሮ እሱ ወስያ አድርጎ ከሆነ ሸርዑ በቃ እስከ ሲሶ ድረስ የሱ መብቱ ነው፣ ይሄ ይጸድቅለታል። ከዛ በላይ ያለው ግን ለዋሪሶች ነው ስለሚል ወስያም ስታደርጉ ወራሾችን በማይጎዳና ወራሾችን ለችግር በማያጋልጥ መልኩ ነው። ወስየተ ሚነላህ ይሄ ከአላህ የሆነ አምር ነው። እስካሁን ከለህን ያግኝ ከለህን ያግኝ ሲል ሰዎች ደግሞ መናዘዝ ይችላሉ። ግን የሚናዘዙት ደግሞ ወራሽን በማይጎዳ መልክ የሚለው ይሄ ከአላህ የሆነ ወስያ አምሩ ሚነላህ የአላህ ወስያ ማለት አምሩ ነገሩ የጠነከረ ነው ለማለት ነው እንጂ ወስያ የሚባለው እንደ ቃላቱ ከሆነ አንድ ሰው ወደ አኺራ ሊሄድ ሲል ተናዞ የሚሞተውን ኢማን እንኳን የሌላቸው ሰዎች እንዲህ አይነት ነገር ላይ ትኩረት ይሰጣሉ። አኺር ላይ እሱ ወደዛ እየሄደ ይሄም ብሎ ይሞቷልና ያን መፈጸም አለብን ብለው ጤነኛ ሆኖ በህይወት እያለ ከሚለው ንግግር ልቅ ለዛ ትኩረት ስለሚሰጡ ለሙሻከል አላህ ይሄንን ምን አለው? ልክ እንደ ወስያ ይሄን ትኩረት ስጡ። ኻልቀ ሰማዋት ወልአርድ የሚናዘዝበት ነገር በወስያ መልኩ የሚነግረን የለም። የሱ አምር ነው፣ አምር ነው፣ ነህዩ ነህይ ነው። ይሄን ግን ወስያ ጋር አብሮ ስለመጣ ወስየተ ሚነላህ ወሷኩም ወስየተ ሚነላህ ወላሁ ሱብሓነሁ ወተዓላ ዓሊም ሚስጥር አዋቂ የሆንኩ ጌታ ነኝ ይላል አላህ። ለማን ምን እንደሚገባው ከዛሊከ ያንን ደግሞ በወስያችሁ ሸርዑ ባለው መልኩ ምሰሩ መሆናችሁንም አውቃለሁ። ሐሊሙን ያንሳሰሩ ብቀሩ ደግሞ ትግስተኛ የሆንኩ ጌታ ነኝ። እለቱን በላዕላ ላመጣ እችላለሁ። ላ ዩዐጅሉ ዑቁበተህ የሚገርመው ይሄ ነው። የሰው ልጅ ግን በማዕሲያ ላይ ተጠምዶ ወንጀል እየሰራ ሚነላህ እለቱን አንድ በላእ ስላልመጣበት ብቻ አላህ ያን ነገር ወዶለታል። ወይም ያን በላእ ስላላመጣበት አላህ አላየውም አልሰማውም ማለት አይደለም። ማዕሲያ ላይ ሆናችሁ ሸሪዓተል ኢስላሚያ የሚለውን ሳትተገብሩ ቀርታችሁ በማይመጣው ወንጀል በማይመጣው ቅጣት በዛ ወንጀል ሰበብ ምንም ነገር ሳይከተል ስለቀረ ብቻ ምንም ነገሩ ያልታወቀ ወይም በዛው የምትተው እንዳይመስላችሁ። ዓሊም ነኝ ቢልመዳር ወገይሪህ ምን እንደሚጎዳ ምን እንደሚጠቅም አውቃለሁ። የሚጠቅማችሁን ለእናንተ ትእዛዝ አስተላልፌያለሁ። በወስያም ጊዜና ወራሾችን እንዳትጎዱ አግባብ ባለው ተናዛችሁ ሂዱ ብያለሁ። ክፍያውንም ተናግሬያለሁ። ግን ይሄንን አድርጋችሁ ምንም ነገር አልደረሰም እንዳትሉ ሐሊም አለዚ ላ ያዕጀል ኸልቀ ሰማዋት ወልአርድ እለቱን የሰው ልጅ ቢሆን በስሜት ተውጦ ምን ብሎ የሆነ ነገር ሲያገኝ ቶሎ እርምጃ ልውሰድ ይላል። ግን ኻሊቀ ሰማዋት ወልአርድ እለቱን እርምጃ አልወሰደም ማለት ተው ማለት አይደለምና ሐሊም ነኝ ይላል። እሺ تلك حدود الله ومن يطع الله ورسوله يدخله جنات تجري من تحتها الأنهار خالدين فيها وذلك الفوز العظيم. ይህን ከተናገረ በኋላ አላህ ምን አለን? ቲልካ ሁዱዱላህ እስካሁን ያለፉት እነዚህ የአላህ ህግጋቶች ናቸው። አላህ ስለምን ህግጋት ነገርን እስካሁን ታል ስለ አይታሞች ተናገረ። አባቶቻቸውን በሞት ስላጡ ልጆች ያን እንዴት አድርጎ በእንክብካቤ ማሳደግ እንዳለበት፣ የአይታምን ገንዘብ መብላት ያው ሳት እንደ መብላት እንደሆነ ከዛሊክ ይሄንንም ተናገረ። ፊ አምሪ ሌታማ ስለ ወስያም ተናገረ። ከዛሊከ ወስያ ገይረ ሙዳር ሆኖ ሰዎችን በማይጎዳ መልኩ ነው ወስያም ልታረጉ የሚገባው ብሎናል። ሌላው ስለ መዋሪስ ነገረን እንጂ ማን
ከማን ምን ማግኘት እንዳለበት ልጆች ከአባታቸው ወላጆች ከልጆቻቸው ከዛሊከ ወንድም ተወንድሙ ሚስት ተባሏ ባል ከሚስቱ ሁሉንም ነገር ሁለተኛ ወደ ላይም አስል የሌለው ወደታችን ፈርዕ የሌለው በከላላውም ዙሪያ ላይ ነገረን ይሄ ፈርዕና አስል ዘመድ ያቶ በጎን የእናት ልጆች ብቻ ተገይተው ከሱ ምን እንደሚወርሱ የሁሉ ከዘረዘረ በኋላ እንዳጠቃላይ ምን አለ تلك حدود الله يا الله حد ድንበር አሳልፎ እስከይ ተፈቅዷል ከዚህ እንዳታልፉ ነገሩ መሆን ያለበት በይህ መልኩ ነው ማን ምን ማግኘት አለበት የሚለውን ህግጋት አላህ አወረደና ይሄን ከተናገረ በኋላ ومن يطع الله ورسوله يا اللهና የረሱሉን ትእዛዝ ያከበረ በውርሻም ይሁን የቲምንም በማሳደግ ይሁን በሌሎቹ ይሄ አላህ የፈቀደው ነው እስከይ ድረስ ብሎ የፈቀደለትን የተጠቀመ ከተፈቀደለት ውጭ አልፎ ድንበር ያላለፈ ያን የተጠቀመ يدخله الله ያስገባዋል ወይት جنات تجري من تحتها الأنهار تجري من تحت أشجارها وقصورها الأنهار الأربع አሁን ዱንያ ላይ እንደጉድ የሰው ልጅ በጣም የሚያፈቅረው የሚወደው ወተት ቢባል እንደዚህ በቃ ከተለያዩ ላሞች ከምን የሚገኝ ሳይሆን በወንዝ መልክ የሆነው ኸምሩ ከዛሊከ አስካሪ ያልሆነ ውሃውም ይሁን ያ ሁሉ ሚን ታህቲ አሽጃሪሃ ወቁሱሪሃ የሚሄድባት ሁሉ የተሟላባትን ጀነት ያገኛል የአላህን ህግጋት ያከበረ ደግሞ ጀነት ሲኖሩ ትልቁ ኒዕማ ምንድነው ኻሊዲነ ፊሃ ሁልጊዜ ሙኸለድ ሆነው ነው እንጂ በሞት በበሽታ በመለያት ስቃይ ነገር የለም ሁልጊዜ ኢማንን ይዞ ከሞተ የአላህን ህግጋት ካከበረ ጀነት የሚገቡ ሰዎች ሙኸለዶች ናቸው ካለ በኋላ وذلك الفوز العظيم ትልቅ ድልና ሐዝ ብሎ ማለት ይሄ ነው ዱንያ ላይ ሲኖር የአላህን ህግጋት አክብሮ የመጀመሪያው መሰረቱና ዋናው አቂዳውን ማስተካከል ነው አቂዳ ሳይስተካከል የፈለገውን ህግ ቢጠብቅ ህግ አክብረሃል ተብሎ ጀነትን ሊያገኝ አይችልም መሰረት የሌለው ህንጻ ወደ ላይ ቢገነባ አደጋ ነው የሚሆነው እንጂ መቆምም ስለማይችል መጀመሪያ ማንን መገዛት እንዳለበት በማን ማመን እንዳለበት የኻሊቅ ሰማዋት ወልአርድን ሲፋውን አውቆ አምኖ ከዛ በኋላ የተከለከለውን የተከለከለ የታዘዘውን የፈጸመ የመጨረሻ ውጤቱ ምንድነው ጀነት ነው ጀነትን ማግኘት ደግሞ وذلك الفوز العظيم لا فوز وراءه ከዚህ ውጭ ሌላ እድል እንለው ጀነትን ማግኘትን የሚመስል ብንፈልግ አንድም እድል አንድም ሐዝ ሊኖር አይችልም እንደው ዱንያ ላይ ሆኖ የሰው ልጅ በጣም ዓለም አቀፍን የሚመራበት ስልጣን አገኘ ብናል እስከ መቼ ድረስ ነው አንደኛ ሲኖር በስጋት ነው የሚኖረው ሁለተኛ ሞት ያቋርጠዋል የፈለገውን ያህል ዓለም ዱንያን የሚሞላ ሀብት አገኘ ብንል ሲኖርም በዛ ላይ በሽታ አለበት ብስጭት አለበት የተለያየ ነገር አለበት ያንንም ቀርቶለት እንደው ምንም ጆሮው መጥፎ ሳይሰማ አይኑ መጥፎ ሳያይ ቀልቡ ውስጥ ምንም ነገር ሳይገባ በደስታ ይኖራል ብንል መጨረሻው ምንድነው የሚሆነው መውት ነው የሚባለው ግን ጀነትን ማግኘት ከዛ በላይ ሊያስደስት የሚችል ሌላ ሐዝ ምንም ነገር የለም አቂዳውን አስተካክሎ የአላህን ህግ አክብሮ ጀነትን እንደማግኘት ያለ ፈውዝ ይሄን እንደማግኘት ያለጣ በፍጹም ፈልጋችሁ ልታገኙ አትችሉም ነው የሚለው እውነት ከዛ በላይ ትልቁ ሐዝ ትልቁ ፈውዝ ጀነትን ማግኘት ነው ጀነትን ማግኘት ደግሞ ሰበብ የሆነው ምንድነው የአላህን ህግጋት ማክበር ነው በሰማነው ምንሰራ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ يا الله